የእግዚአብሔር ሰላም በያላችሁበት ለሁላችሁ ይሁን። የመንፈሳዊ ዕውቀት ኃይል በተሰኘ ትምህርታችን 6ኛ ክፍል እንደተባረካችሁበት አምናለሁ። በክፍሉም በሮሜ ምዕራፍ 12 ቁጥር 2 እና በመጽሐፈ ምሳሌ ምዕራፍ 3 ከቁጥር 5 እስከ 6 ላይ በመመስረት መንፈሳዊ ዕውቀትን ከአእምሮ መታደስና በእግዚአብሔር ላይ ካለ ፍጹም እምነትና መደገፍ አንጻር ለመተርጎም ሞክረን ነበር። በዛሬው ትምህርታችን ደግሞ ቀጣይ 2 አንጻሮችን በማየት የመንፈሳዊ ዕውቀት ተጨማሪ ትርጉምን እናጠናለን። በሰባተኛ ደረጃ መዝሙረ ዳዊት ምዕራፍ 119 ከቁጥር 104 ላይ ባለው ከትእዛዝ የተነሳ አስተዋለው ስለዚህም የሐሰትን መንገድ ጠላው የሚል ቃል ላይ በማተኮር መንፈሳዊ ዕውቀትን ከመታዘዝ ሕይወት አንጻር እንተረጉማለን። እግዚአብሔርን ማወቅና ትእዛዛቱን መረዳት በምልልሳችን መልካምና ክፉን የመለየት አቅምና ማስተዋል ይቸረናል። ይህ ዕውቀት የሐሰትን መንገዶች በመጥላት ለእውነት እንድንለይ ያደርገናል። መንፈሳዊ ዕውቀት የእግዚአብሔርን ቅድስና ስለሚያሳይ ከአእምሮ ዕውቀት ባሻገር ማንኛውንም የኃጢአት አካሄድ እንድንጸየፍ የሚጨበጥ ኃይል ይሰጠናል። በዘመናችን በብዛት ከበውን ያሉት የሐሰት ወሬዎችና ፍልስፍናዎችን ለመለየትና በእውነተኛ መንፈሳዊነት ለመኖር ደግሞ ለመኖር የሚበቃ እውነተኛ መንፈሳዊነትን ለመረዳት የሚያስችለው መለኮታዊ የሆነው መንፈሳዊ ዕውቀት ነው። ከዚህም በመዝሙር 119 ቁጥር 104 በመነሳት መንፈሳዊ ዕውቀትን እንዲህ ልንተረጉመው እንችላለን። መንፈሳዊ ዕውቀት የእግዚአብሔርን ትእዛዛት በጥልቀት በማወቅ የሚገኝ መልካሙንና እውነተኛውን ከሐሰተኛውና ከክፉ ጎዳና በግልጽ የመለየት ብቃት ነው። ይህ ዕውቀት ከሰዎች አስተያየት የሚመጣ ግራ መጋባትን ያስወግዳል። እንዲሁም የኃጢአትንና የሐሰትን መንገድ በመጥላት በቅድስና ለመኖር የሚያስችል ጽኑና ቆራጥ መንፈስ ይሰጣል። 8ኛውን ትርጉም በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም፣ በመንፈስም የሚመረመር ስለሆነ ሊያውቀው አይችልም በሚል ቃል ላይ በማተኮር መንፈሳዊ ዕውቀትን በዚህ አንጻር እንተረጉማለን። የእግዚአብሔርን መንፈሳዊ ነገሮች ለመረዳት የመንፈስ ቅዱስ እርዳታ የግድ ያስፈልጋል። ስጋዊ ሰው ወይም በገዛ አእምሮ ብቻ የሚኖር ሰው የእግዚአብሔርን ጥበብ እንደ ሞኝነት ይቆጥረዋል። መንፈሳዊ ዕውቀት በውስጣዊ መንፈሳችን የሚመረመርና በፍጥረታዊ አእምሮ ብቻ ለመመዘን የሚከብድ ነው። ከፍ ያለውን ነገር መፈለግ ያሻል። ለመንፈስ ቅዱስ ራስን አሳልፎ መስጠት እውነትን ወደ መረዳት የሚወስድ ብቸኛ መንገድ ነው። ይህ የመንፈስ ምርመራ ከዓለም ጥበብ በላይ አማኞችን ማስቀመጥ ይችላል። ከዚህም በመነሳት መንፈሳዊ ዕውቀትን እንደሚከተለው ልንተረጉመው እንችላለን። መንፈሳዊ ዕውቀት በተፈጥሯዊ ወይም በስጋዊ አእምሮ ሊመረመርም ሆነ ሊገኝ የማይችል ለሰዎች ጥበብ ሞኝነት የሚመስል ነገር ግን በመንፈስ ቅዱስ ብቻ ለሚመሩ ሰዎች የሚገለጥ የእግዚአብሔርን ጥልቅ ነገሮች መረዳት ብቃት ነው። ይህ ዕውቀት ከሰው ፍልስፍና በላይ የሆነና ከእግዚአብሔር ጋር ትክክለኛ ግንኙነት ለመመስረት የሚያስችል ልዩ የመረዳት ደረጃ ሆኖ ሊገለጥ ይችላል። ወዳጆቼ 3 ነገሮችን በማንሳት የዛሬውን ትምህርታችንን እናጠናቅቅ እወዳለሁ። አንደኛ፣ እስካሁን ያየናቸውን የመንፈሳዊ ዕውቀት ትርጉሞች እንደገና በመስማትና በማሰላሰል ከእናንተ ጋር እስኪዋሃድ ድረስ እንድታደርጉ አበረታታችኋለሁ። ሁለተኛ፣ ከዚህ ሐሳብ ጋር የተያያዘ ረዘም ያለ ትምህርቶችን ቀጣይ ሳምንት በዚሁ ቻናል ላይ መልቀቅ እንጀምራለን። ሶስተኛ፣ የመንፈሳዊ ዕውቀት ትርጉሞችን ማወቅ የተሻለ ሕይወት ለመኖር ጅማሬ እንጂ ሁሉ ነገር ባለመሆኑ እንዴት በእነዚህ ዕውቀቶች የሚጨበጥ ለውጥ በሕይወታችን ላይ እናገኛለን የሚለውን መጽሐፍ ቅዱሳዊ መርህ ሊተገበር በሚችል መንገድ በቀጣይ ክፍሎች ስለምንጀምር
ለነዚህ ክፍሎች እየተዘጋጃችሁና ሌሎች ወዳጆቻችሁ ወደዚህ ቻናል ቤተሰብ እንዲሆኑ እያበረታታችኋቸው እንድትጠብቁን አበረታታለሁ። በስተመጨረሻ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 2 እስከ 3 ላይ ያለውን ቃል በመጥቀስ ልጨርስ። የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆንን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋና ሰላም ይብዛላችሁ። በቀጣዩ ክፍል እንገናኛለን። ሻሎም።